ታቤት የለም ምን አይነት አስመሳይ ናችሁ ማለት ነው? ምን አይነት አስመሳይ ናችሁ? አልገባኝም። እሺ ፍላጎታችሁ እኔን ማግኘት ነበር ከሷ ጋር ለማገናኘት። ስለዚህ አሁን እኛና ለሷ ቦታውን ተለቁልንና አመሰግናለሁ። ሜሪ በጣም አመሰግናለሁ። አብርሽ ቅድም ምን ያወራል አልገባኝም። ምን ማለት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለው አልሐምዱሊላህ። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ቤተሰብ የሆናችሁ ደግሞ ላይክ ኮሜንት በማድረግ አበረታቱኝ ማለት ነው። እኔ ዛሬ በጣም አንዳንዴ የሆነ አልናገርም ትሉና አንዳንድ ነገር ያናግሯቸዋል ማለት ነው። ገባችሁ? ሚዲያ ላይ እስካለን ድረስ ግዴታ የሚዲያ ሀሳብ መናገር መቻል አለብን። እኛ ካልተናገርን ማን ሊናገርልን ነው? እዚህ ዛሬ የመጣሁት እስቲ ልጠይቃችሁ። ለእናንተ እናት ያለውና አባትና እናት ያሳደገውና አባትና እናት ተለይቶ ያሳደጉት ልጅ ግን አንድ ነው? ከምሬ ነው። ይሄ ልጅ እኮ በጣም ብዙ ነገር ያስፈልገዋል። በጣም ብዙ ነገር፣ ትምህርት ብትሉ፣ የአባት ትንፋሽ ብትሉ፣ በጣም ብዙ ነገሮች ከአባት የሚጠብቅ ነገር አለ። እናትና አባት እኛ ስግደት ያለን እኛ እናውቀዋለን። ገባችሁ? በጣም ብዙ እህቶች እናውቃለን። በጣም ለልጆቻቸው እንዴት እንደሚንሰፈሰፉ፣ የርቀት እንዴት እንደሚያሳድጉ፣ አንጀታቸው ተቃጥሎ ልጃቸው ሀገር ቆሾ፣ ብዙ ነገሮች አሉ። ተው፣ ልጆቻችሁ ላይ አትጫወቱ እናንተ። ከምሬ ነው። ይሄ ጓደኛ ባይና ጓደኞች ትዳራችሁ እያፋቱ ነው። ከምሬ ነው። እሳት እየበተኑባችሁ ነው። እናንተ ተው፣ ትዳራችሁ ብትይዙ ይሻላል። እኔ ከዚህ በፊት በጣም ቪዲዮ ተደጋግሜ ሰርቻለሁ ሩታ ላይ ማለት ነው። ግን አንዳንዴ አያስችላችሁም። ከምር እኔ አልሰራም ትቻለሁ በእነሱ ላይ፣ ግን እያየኋቸው እከታተላቸዋለሁ። ግን በቃ አልቻልኩም አሁን ላይ ማለት ነው። የረቹ ሜሮን ማለት ነው። እና ታዲያ መጥፎ ነገር ሳትለኝ ምን ብዬ ልናደርና መጥፎ ነገር ልናገር? በሰላም እያወራ ሄርሜላ ቤት ገብተሽ የነበረበት መንፈስ አለ አይደል? በሱ ለምን አታወሪም? ወይ አሁን እሷ ሌላ ናት፣ አንተ ሌላ ነህ። ምንድን ነው አርግ የምትለው? ስለዚህ ልጅ ነው የሚያስጨንቀው። ያስጨንቀኛል። ስለሷ ስለማን ስለ ሄርሜላ በደንብ ያስጨንቀኛል። ምንድን ናት? እንዲያራ አብርሽ ወደ ልቦና ተመለስ። የተከበረች ሴት ስለሆነች እዚህ ጋር ያለው ሰው ምንድን ነው? በጣም ስነ ስርዓት ግን እያጣህ ነው። ስነ ስርዓት ባለው አነጋገር አለ። እኔ እያወዳደርኩኝ አይደለም ያለሁት። አንዴ ሩታ አዳምጪ። እኔ የምለው የአብርሃም ጓደኞች ግን አስታርቃለሁ ብለው እኮ በነገራችን ላይ ወደ እልህ ነው እየከተቱት ያለው ይሄ ልጅ ማለት ነው። ከምር የሚያደርጉት ነገር ከዚህ በፊት በጣም ብዙ ጓደኞች አይተናል። አንድ እንደው የሚሆን ጓደኛ አንድ የለውም። የሚገርማችሁ እስቲ አብርሃም ልምከርህ፣ የውስጥህ የሚይዝህ ጓደኛ ምረጥ። እነዚህ ብለው ዝም ብለው የሚያራግቡት ይቅርብህ። ከምሬ ነው። እስቲ ጓደኛ ምረጥ። እኔ ግን በጣም የሚያሳዝነኝ አንድ ነገር ልንገራችሁ። ስግደት ሲመጡ እህቶቻችን ከሀገር ልጃቸው ማቀፍ፣ ልጃቸው ጠረን ጥለው ነው ስግደት እየወጡ እየሰሩ ለመለወጥ ማለት ነው። እያረረ ውስጣቸው እያረረ። ሩታና አብርሃም ግን የልጃችሁ ፍቅር የለም። ሚዲያ ላይ ስላገባችሁ፣ ሚዲያ ላይ ስለተመረጠላችሁ። በእርግጥ ሩታና አብርሃም በነገራችን ላይ በኮሜንት ነው አግባት ብለው ነው የገፋፉት ይመስለኛል። የማግባት ሁላ እንትን ኖሮት አይደለም፣ እንደው ሳስበው ማለት ነው። እንደኔ የማግባት እንትን ፍቅር አገርሽቶባቸው ወይ ፍቅር አስገድዷቸው አይደለም ሩታና አብርሃም የተጋቡት። ኮሜንታተሮች ነው ያጋባቸዋቸው ብዬ ነው ማስበው። ምክንያቱም ሁሌም መጣላት ነው፣ ሁሌም በቃ እኔ የምለው ማለት ነው እንደው ምክንያቱም ልጅ ቀልድ ነው። በአሁን ሰዓት ልጅ ቀልድ ሆነ እንዴ! ተው እንጂ፣ ኧረ ተው። ትውልድን እኛ ምንድን ነው የምታስተምሩት? ለልጃችሁ ምንድን ነው የምታስተምሩት? ከምሬ ነው። የእናንተ ፍቅር እንደው አግብታችሁም አያልቅም ወይ? አግብታችሁም እያገረሸ እንደው ወዴት እንደምትሄዱ እኔ አላቅም። የእናንተ አብርሃም የምትይዛቸው ጓደኛ እንደው ሩታ የሚስጥር ጓደኛ የለሽም ወይ? የሚስጥር ጓደኛ እንደው ምትመልስሽ ተይ እንደዚህ አታድርጊ የምትልሽ ጓደኛ የለችም? የነገሩ በነገራችን ላይ የአሁን ጓደኛ አያስፈልግም። በአሁን ሰዓት ትዳር ላይ ሶስተኛ ወገን መግባት አያስፈልግም። ከምሬ ነው የምላችሁ። ግን ተው፣ ተስተካከሉ። እኛ የመዳም ቅመሞች ጨጓራችን ቅጥል አታድርጉን፣ እንስራበት እንዴ! እኛ እኮ ፈዘናል እኮ፣ አይናችን ፈዟል በእናንተ። እኛ ወይ እውነት ታሪካዊ እንደው በአልበም እንትን አልተቀመጠም። እኔ ይገርመኛል እኮ ይሄ ፊልም እንዳልለው ፊልም አይደለም። ኧረ
እንደው እሺ ቤተሰቦቼ፣ ለማንኛውም ሰብስክራይብ አድርጉኝ፣ አበረታቱኝ። እንደው ኮሜንት ላይ ደግሞ ልጅ ለምትወዱ ልጅ እያላችሁ ጻፉ ማለት ነው። ከምሬ ነው። እንደው ልጅ ያላችሁ ስግደት ጥላችሁ የወጣችሁ በሙሉ ማለት ነው እንደው ፍትህ እንዲያገኝ እንደው የአብርሃምና የሩታ ልጅ ፍትህ ማግኘት አለበት፣ መታረቅ አለባቸው፣ እንደው መግባት አለበት ነው የምለው። ሄረሜላ አታስፈልግም፣ ሶስተኛ ወገን ናት። ከምሬ ነው እንዴ። አሁን ልጅነት ቀረ እኮ በቃ አባትነት ነው።